ሰላም ተመልካቾች፣ ይህ የቲና ቲዩብ ነው። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸው ቪዲዮዎች ማግኘት ትችላላችሁ። ተመልካቾች፣ በዛሬው ቪዲዮ የምንመለከተው ከዓለም ምርጥ ደረጃን የያዙ የኮምፒውተር ጠላፊዎችን ስም ዝርዝር ነው። እነዚህ የኮምፒውተር ጠላፊዎች በዓለም በኤፍቢአይ እና በሲአይኤ በጣም ተፈላጊነት የነበራቸውና በአሁኑ ጊዜ በተለያዩ የመረጃ ደህንነት ድርጅቶች ውስጥ እየሰሩ የሚገኙ የኮምፒውተር ጠላፊዎች ናቸው። እንደሚከተለው አብረን እናያለን። አብራችሁን ቆዩ። ስፔን ጃስፓን የተወለደው እንደ አውሮፓውያን አቆጣጠር ኤፕሪል 29 ቀን 1986 ዓ.ም ሲሆን የኔት ስካይ እና ሳሰር ኮምፒውተር ወርምስ ወይም የኮምፒውተር ትሎችን ፕሮግራም ያደረገ ሰው ነው። እንግዲህ ስፔን ጃስፓን ገና በጉርምስና እድሜ ላይ ያለ የኔት ስካይ እና ሳሰር ኮምፒውተር ወርምስ ወይም ትሎችን ፕሮግራም በማድረጉ ጥፋተኛ ሆኖ ተገኝቷል። ምክንያቱም እንደ አውሮፓውያን አቆጣጠር በ2004 ዓ.ም በኮምፒውተር ሰባሪነቱ እና በህገ ወጥነት መረጃን በመለወጥ ወይም ኮምፒውተር ሃኪንግ ኤንድ ኢሌጋሊ አልተሪንግ ዳታ ክስ ተመሰረተበት። ይህም ክስ በወቅቱ ቫይረሶቹ በበይነ መረብ ላይ ሲሰራጩ ካዩት ተንኮል አዘል ዌር 70% ተጠያቂነትን የሚወስዱት የስፔን ጃስፓን የኔት ስካይ እና ሳሰር ኮምፒውተር ትሎች ወይም ኮምፒውተር ወርምስ ነበሩ። ስፔን ጃስፓንም ፍርድ ቤት ቀርቦ የ3 ዓመት የሙከራ ጊዜ ተፈረደበት እና በጡረታ ቤት ውስጥ ለ30 ሰዓታት የማህበረሰብ አገልግሎት እንዲያገኝ ተወስኖለት ነበር። ስፔን ጃስፓን በወንጀሉ የታገደ ቅጣት እና የ3 ዓመት የሙከራ ጊዜ ተቀበለ። በመቀጠልም በደህንነት ኩባንያ ውስጥ ተቀጠለ። የቀድሞ የጥቁር ባርኔጣ ጠላፊ ወይም ዋይት ሃት ብላክ አታከር ወደ ነጭ ባርኔጣ ጠላፊ ወይም ዋይት አታከር ተመልሶ የደህንነት ባለሙያን ወይም አማካሪ ሆኗል። የሜሊሳ ቫይረስ መጋቢት 26 ቀን 1999 ዓ.ም እንደ አውሮፓውያን አቆጣጠር የተለቀቀ የጅምላ መላፋይክሮ ቫይረስ ነበር። ራሱን የቻለ ፕሮግራም ባለመሆኑ እንደ ትል አልተመደበም። በማይክሮሶፍት ወርድ እና በአውትሉክ ላይ የተመሰረቱ ስርዓቶችን ኢላማ ያደረገ እንዲሁም ከፍተኛ የአውታረ መረብ ትራፊክን ፈጠረ። ቫይረሱ ኮምፒውተርን በኢሜይል መልክ የሚጎዳ ሲሆን ኢሜይሉ አስፈላጊ መልእክት ወይም ኢምፖርታንት ሜሴጅ ፍሮም የሚል ስያሜ የተሰጠው ሲሆን አሁን ያለውን የተጠቃሚ ስም ይከተላል። መልእክቱን አንዴ ጠቅ ሲያደርጉ አካሉ የጠየቁትን ሰነድ ይሆኑት ለሌላ ሰው አያሳዩ ይል ነበር። ከዚህ በታች የእያንዳንዱን የወሲብ ስራ ጣቢያዎች ዝርዝር እና ተጓዳኝ መግባቶችን የያዘ ሊስት ዶት ዶክ የሚል ርዕስ ያለው ሰነድ ነበር። ከዛ በተጠቃሚ የውቅያ ዝርዝር ውስጥ ላሉት የመጀመሪያዎቹ 50 ሰዎች በጅምላ ይልካል። ከዚያም በማይክሮሶፍት ወርድ እና በማይክሮሶፍት አውትሎ ላይ በርካታ የጥበቃ ባህሪያትን ያሰናክላል። ሜሊሳ የጋራ ስም ሜሊሳ ቴክኒካዊ ስም W97 ሜሊሳ ሲማንቴክ ቫይረስ W32 ሜሊሳ FC1 ታይፕ ማይክሮቫይረስ አውቶር ዴቪድ ኤል ስሚስ ኦፕሬቲንግ ሲስተምስ ዊንዶውስ 95 ዊንዶውስ 98 ዊንዶውስ ኤም ዊንዶውስ ኤን ዊንዶውስ 2000 እና ዊንዶውስ ኤክስፒ። ቫይረሱ መጋቢት 26 ቀን 1999 በዴቪድ ኤል ስሚስ ተለቀቀ። ማይክሮሶፍት ወርድ ሰነዶችን በዓለም አቀፍ ደረጃ ከሚለይ ልዩ መለያ ጋር በማወዳደር ቫይረሱ ራሱ ለኩዊዝ በር እውቅና የተሰጠው ሲሆን ማይክሮሶፍት ወርድ ሰነዶችን ከተመሳሳይ ዓለም አቀፍ ልዩ መለያዎች ጋር በማወዳደር የማይክሮ ቫይረስ ጸሐፊዎች መሆኑ ሊታመን ሲሆን ይህ ዘዴ ቫይረሱን ወደ ስሚስ ለመከታተል ይጠቅም ነበር። እንደ አውሮፓውያን አቆጣጠር ኤፕሪል 1999 ስሚስ በኒው ጀርሲ ውስጥ ኤፍቢአይ፣ የኒው ጀርሲ ግዛት ፖሊስ፣ ሞንማውዝ ኢንተርኔት፣ ስዊድናዊ የኮምፒውተር ሳይንቲስት እና ሌሎችን በተሳተፉበት የትብብር ጥረት በቁጥጥር ስር ውሏል። ዴቪድ ኤል ስሚስ በንግድና በመንግስት ውስጥ የግል ኮምፒውተር እና የኮምፒውተር ኔትወርኮችን በማወቅ $80 ሚሊዮን ዋጋ ያለው ጉዳት በማድረስ ተከሷል። እንደ አውሮፓውያን አቆጣጠር ታህሳስ 10 ቀን 1999 ስሚስ ቫይረሱን መልቀቁንና ጥፋተኛነቱን ተናገረ። እንደ አውሮፓውያን አቆጣጠር ግንቦት 1 ቀን 2002 በፌዴራል ማረሚያ ቤት የ20 ወር እስራትና $5,000 እንዲቀጣ ተወስኖበታል። ማስተርስ ኦፍ ዲሴፕሽን የማታለል ማስተርስ ኒውዮርክን መሰረት ያደረገ የጠላፊዎች ቡድን ነበር።
በመገናኛ ብዙሃንና በቴሌፎን ኩባንያ መሰረተ ልማት ላይ ብዝበዛን በማካሄድ የሚታወቅ ሲሆን ከኒውዮርክ የመጡ እጅግ በጣም ጥሩ የሆኑ የብሔሮች ቡድን እጅግ በጣም ኃይለኛ ከሆኑት የሀገሪቱ የኮምፒውተር ስርዓቶች ጋር የተገናኘ የኤሌክትሮኒክስ ጦርነት አካሂደው ነበር። እንደ ኤሮፓውያን አቆጣጠር ጥር 15 ቀን 1990 የኤቲ&ቲ ረጅም ርቀት ስልክ አውታረ መረብ ተሰናክሎ ነበር። ምንም እንኳ በመጨረሻ በአደጋ ተፈርዶ የነበረ ቢሆንም ክስተቱ በሁሉም ቦታ የምንመካባቸውን ስርዓቶች ደካማነት የሚያጋልጥ የስልክ ኩባንያዎችና ለህግ አስከባሪ ኤጀንሲዎች በሁሉም ቦታ የማንቂያ ደውል ነበር። በዚህ ሁኔታ ላይ ባነሳት ሁለት ተፎካካሪ ወንበዴዎች የጥፋት ሌጊዮንና የማታለል ሊቃውንት ወደ ጦርነት ገብተው ነበር። አሲድ ፍራክና ፌበር ኦፕቲክን ጨምሮ የጠላፊዎች ቀደምት ታዋቂ ሰዎች ታላቅ ስዕሎች እንዲሁም የብዝበዛዎቻቸውና የፉክክሮቻቸው ተረቶች ይገኙበት ነበር። ፌዴሬሽኑ ከስልክ ኩባንያዎች ጋር በተያያዘ ለበርካታ ዓመታት ሲቆጣጠራቸው የነበሩት ጥቂት ጠላፊዎች ግን እርምጃ ለመውሰድ ወስኖ ነበር። በመቀጠልም በጥቂት የኮምፒውተር ጠላፊዎች ላይ እርምጃን በመውሰድ ሮበርት ታፓን ሞሪስ እንደ አውሮፓውያን አቆጣጠር ኖቬምበር 8 ቀን 1965 ተወለደ። ይህ አሜሪካዊ የኮምፒውተር ሳይንቲስትና ስራ ፈጣሪ ነው። እሱ እንደ አውሮፓውያን አቆጣጠር በ1988 የሞሪስን ትል በመፍጠር የሚታወቅ ሲሆን በኢንተርኔት ላይ የመጀመሪያው የኮምፒውተር ዎርም ወይም የኮምፒውተር ትል ተደርጎ ይወሰድ ነበር። ሞሪስ ትሉን በመልቀቁ ተከሷል እና በወቅቱ በአዲሱ የኮምፒውተር ማጭበርበርና አላግባብ መጠቀም ህግ CFAA መሰረት የተፈረደበት የመጀመሪያ ሰው ሆነ። ከመጀመሪያዎቹ የድር መተግበሪያዎች አንዱ የሆነውን የቪኦኤ መስመር ላይ ሱቅና በኋላም ከፖል ግራሃም ጋር በመሆን የካፒታል ድጋፍ ሰጪ ኩባንያ የኮምፒውተሩን ማደር ቀጠለ። ሮበርት ታፓን ሞሪስ እንደ አውሮፓውያን አቆጣጠር ማርች 7 ቀን 1990 የወንጀል ቅጣት፣ የ3 ዓመት የሙከራ ጊዜና የ400 ሰዓታት የማህበረሰብ አገልግሎትና የእሱ ቁጥጥር $10,050 ቅጣቶች ነበሩ። በኋላም በማሳቹሴትስ የቴክኖሎጂ ኢንስቲትዩት ወይም MIT በኤሌክትሪክ ምህንድስናና በኮምፒውተር ሳይንስ ክፍል ውስጥ ፋካልቲውን የተቀላቀለበት እንደ አውሮፓውያን አቆጣጠር በ2006 ተቀጠረ። በ2019 ወደ ብሔራዊ የምህንድስና አካዳሚም ተመረጠ። ማይክል ኬልሲ የተወለደው እንደ አውሮፓውያን አቆጣጠር በ1986 ሲሆን ይህ የኮምፒውተር ጠላፊ ማፊያ ቦይ የሚል ቅጽል ስም አለው። እንደ አውሮፓውያን አቆጣጠር በየካቲት 2000 በትላልቅ የንግድ ጣቢያዎች ላይ በተከታታይ የተገለጹትን የክህደት አገልግሎት ጥቃቶች የከፈተ የደህንነት ባለሙያና የቀድሞ የኮምፒውተር ጠላፊ ነበር። ፊፋ.ኮም፣ አማዞን.ኮም፣ ዴል፣ ኢንች፣ ኢትሬድ፣ ኢቤይ እና CNN እንዲሁም ከ13ቱ የስር ስም አገልጋዮች 9ኙ ላይ ተከታታይ ያልተሳኩ ጥቃቶችን አካሂዷል። በዓለም ላይ ካሉ ትልልቅ የንግድ ጣቢያዎች በመግባት በ15 ዓመቱ ኬልሲ ገና በጎልማሳነቱ ታዋቂነትን አግኝቷል። ኬልሲ በ52 አውታረ መረቦች ውስጥ በ75 ኮምፒውተሮች ላይ የተከታታይ የአገልግሎት እውቀትን ጥቃቶችን የጀመረ ሲሆን እንደ ኢቤይ፣ አማዞን እና ያሁ ያሉ ጣቢያዎችን ነክቷል። በመስመር ላይ ቻትሮም ውስጥ ስለ ጠለፋው ሲመካ ከቆየ በኋላ ተያዘ። የ8 ወር ክፍት እስራት፣ የ1 ዓመት የሙከራ ጊዜ፣ በይነመረብ የተቀለቀለ እና አነስተኛ ገንዘብ ሎይድ ብላንክሺፕ እንደ አውሮፓውያን አቆጣጠር በ1965 ተወለደ። ሜንቶር በሚል ስያሜው በተሻለ የሚታወቀው የታወቀ የኮምፒውተር ጠላፊና ጸሐፊ ነው። እሱ እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምሮ የጠላፊ ቡድኖች ኤክስታ ኤሊቲ እና የጥፋት ሌጊዮን አባል ሆኖ ከነበረበት ጊዜ ጀምሮ ንቁ ነበር። እንዲሁም ሜንቶር ተብሎ የሚጠራው ብላንክሺፕ በ1980ዎቹ ውስጥ የጠላፊ ምሁር ቡድን አባላት ነበር። በተለይም የሌጅን ኦፍ ዱም በማታለል ማስተርስ ላይ በመስመር ላይ የበላይነትን ለማግኘት የታገለ ሰውም ነበር። ሆኖም ለዝነኛው ትልቁ የይገባኛል ጥያቄው እርሱ የሀከር ማኒፌስቶ ወይም የጠላፊ ህሊና ደራሲ ነው። በ1986 ከተያዘ በኋላ ማኒፌስቶ የጠላፊ ብቸኛ የወንጀል ማጉጉት እንደሆነና እስከ ዛሬ ድረስ በጠላፊዎች የሞራል መመሪያ ብቻ እንዳልሆነ ይናገራል። ግን ደግሞ የጠላፊ ፍልስፍና የማዕዘን ድንጋይ የሆነ እርሱ እንደገና በፍራክ መጽሔት እንደገና ታተመ እና አንጀሊና ጆሊ የተወደደችበትን የ1995 የጠላፊዎች ፊልም ውስጥም ገባ። ስቴቭ ጌሪ ቮዝኒክ ነሐሴ 11 ቀን 1950 ተወለደ።
በቅጽል ስሙ ወስ ተብሎ የሚጠራው አሜሪካዊ ኤሌክትሮኒክስ መሐንዲስ፣ ፕሮግራመር፣ በጎ አድራጎትና የቴክኖሎጂ ስራ ፈጣሪ እንደ አውሮፓውያን አቆጣጠር በ1976 በአፕል ኢንች የተቋቋመ ሲሆን በኋላ በገቢ በዓለም ትልቁ ኢንፎርሜሽን ቴክኖሎጂ ኩባንያና በገበያ ካፒታላይዜሽን በዓለም ትልቁ ኩባንያ ሆኗል። እንደ አውሮፓውያን አቆጣጠር በ1970ዎቹ እና በ1980ዎቹ በአፕል ባደረጉት ስራ እርሱና የአፕል መስራች የሆኑት ስቲቭ ጆብስ እንደ የግል የኮምፒውተር አብዮት ሁለት ታዋቂ አቂዎች ሰዎች በሰፊው ይታወቃሉ። እንደ አውሮፓውያን አቆጣጠር በ1975 ዎዝኒያክ አፕል P150 እሱና ጆብስ በሚቀጥሉ ዓመት ለገበያ ማቅረብ ሲጀምሩ አፕል ወደ ከፈተው ኮምፒውተር አፕል P150 ማዘጋጀት ጀመረ። እሱ በመጀመሪያ እንደ አውሮፓውያን አቆጣጠር በ1977 የመጀመሪያውን እጅግ ውጤታማ በሆነ የጅምላ ምርት ማይክሮ ኮምፒውተር አንዱ በመባል የሚታወቀውን አፕል II ዲዛይን አድርጓል። ስራዎች በአረፋ የተቀረጸውን የላስቲክ ዕቃ መያዛቸውን በበላይነት ሲቆጣጠሩ፣ የቀድሞ የአፕል ሰራተኛ ሮድ ሆልት ደግሞ የመቀያየሪያን የኃይል አቅርቦት አዳብረዋል። አድሪያን አልፎንሶ ላሞ አቱች እንደ አውሮፓውያን አቆጣጠር የካቲት 20 ቀን 1980 እስከ ማርች 14 2018 የአሜሪካ ስጋት ተንታኝና ጠላፊ ነበር። ላሞ ለመጀመሪያ ጊዜ ኒውዮርክ ታይምስ፣ ያሁና ማይክሮሶፍት ጨምሮ በርካታ ከፍተኛ የኮምፒውተር መረቦችን በመስበሩ የመገናኛ ብዙሃንን ትኩረት አግኝቶ ነበር። እንደ አውሮፓውያን አቆጣጠር በ2003 እስር ላይም ነበር። ላሞ እንደ አውሮፓውያን አቆጣጠር በ2010 የአሜሪካ ጦር ወታደር ቼልሲ ማኒንጎ ለጦር ሰራዊት የወንጀል መርማሪዎች ሪፖርት በማድረጉ በመቶ ሺዎች የሚቆጠሩ ስሱ የአሜሪካ መንግስት ሰነዶችን ለዊኪሊክስ በማሰራጨት የሚታወቅ ሲሆን ላሞ በ37 ዓመቱ ማርች 14 ቀን 2018 ሞተ። ላሞ ለጥቃቱ ቤተ መጻሕፍት፣ የኢንተርኔት ካፌዎችና የቡና ሱቆችን ይጠቀም የነበረ ስለሆነ ቤት አልባው ጠላፊ የሚል ቅጽል ስም ወጥቶለት ነበር። አብዛኛዎቹ ህገወጥ ድርጊቶቹ የኮምፒውተር መረቦችን ሰብረው በመግባት ከዚያ ለባለቤቶቻቸው ለኩባንያዎች ስለ ተጋላጭነታቸው ሪፖርት ማድረግን ያጠቃልል ነበር። የላሞ ትልቅ የዝነኝነት ጥያቄ የመጣው የኒውዮርክ ታይምስ ውስጣዊ ክፍል ውስጥ ዘልቆ በመግባት በባለሙያዎች የመረባ ቋት ላይ ስሙን ሲጨምር ነው። እንዲሁም የከፍተኛ ደረጃ ትምህርቶችን ምስጢራዊ ዝርዝሮች ለመድረስ የወረቀቱን የሌክሲስ ኔክሲስ መለያ ተጠቅሟል። ኬቪን ኤል ፖልሰን እንደ አውሮፓውያን አቆጣጠር ኖቬምበር 30 ቀን 1965 የተወለደ ተወላጅ ሲሆን የጥቁር ባርኔጣ ጠላፊና የዴይሊ ቤስት አስተዋጽኦ ያበረከተ ኤዲተር ወይም አርታኢ ነው። ፖልሰን በመጀመሪያ የሎስ አንጀለስ ራዲዮ ጣቢያ KISFM የስልክ መስመሮችን በመጥለፍ ታዋቂነትን አተረፈ። የ102ኛው ደዋይ መሆኑን ማረጋገጥና በዚህም ሽልማቱ ፖርቼ በሆነበት ጣቢያ እየሮጠ ባለበት ውድድር አሸናፊ ይሆናል። በጠላፊው ዱክ ዳንቴ በተሰኘው ጠላፊ ስር እንዲሁ አንድ የሚታወቅ አጃቢ ኤጀንሲን ለሚያስተዳድረው የድሮ ቢጫ ገጽ አጃቢነት የስልክ ቁጥሮች እንደገና አነቃላቸው። ባለስልጣኖቹ ፖልሰንን በፌዴራል የምርመራ መዝገብ ቤት ውስጥ ካዩት በኋላ በጥብቅ መከታተል ጀመሩ። ፖልሰን በአሜሪካ ቴሌቪዥን ባልተፈቱ ምስጢሮች እንኳን እንደተሰደደ ታየ። ምንም እንኳን ለፕሮግራሙ ከ1 እስከ 800 የስልክ መስመሮች በሙሉ በሚገርም ሁኔታ ወድቀዋል። ከእስር ተለቀቀ። እርሱም ከእስር ከተለቀቀበት ጊዜ ጀምሮ ፖልሰን ራሱን እንደገና እንደ ጋዜጠኛ አነቃቅቷል። ኬቪን ዴቪድ ሚትኒክ እንደ አውሮፓውያን አቆጣጠር ነሐሴ 6 ቀን 1963 ተወለደ። አሜሪካዊ የኮምፒውተር ደህንነት አማካሪ፣ ደራሲ እና ጠላፊ ነው። ሚትኒክ በአሜሪካ የፍትህ መምሪያ በዩናይትድ ስቴትስ ታሪክ ውስጥ በጣም ተፈላጊ የኮምፒውተር ወንጀለኛ ነበር። ምናልባትም እሱ በትውልድ ውስጥ በጣም ታዋቂው ጠላፊ ነው። ራሱን ጠላፊ ፖስተር ልጅ የተባለው ኖኪያ፣ ፉጂትሲ እና ሞቶሮላን ጨምሮ በዓለም ላይ ካሉ አንዳንድ ከፍተኛ የቴክኖሎጂ እና የቴሌኮሙኒኬሽን ኩባንያዎች የኮምፒውተር ስርዓቶችን ሰርጎ ገብቷል ተብሏል። ሚትኒክ ስለ ራሱ በከፍተኛ ሁኔታ ይፋ ከተደረገ በኋላ እንደ አውሮፓውያን አቆጣጠር በ1995 ተያዘ። የኢቢባን ስምምነት አካል በመሆን በርካታ ክሶችን ካመነ በኋላ ለ5 ዓመት እስራት ተቀጣ። በ2000 በምህረት ተለቀቀ እና ዛሬ የኮምፒውተር ደህንነት አማካሪነትን ያካሂዳል። እሱ የጠለፋ ተግባሮቹን
ጠለፋ ወይም ሃኪንግ ብሎ አልጠቀሰም። ይልቁንም ማህበረሰባዊ ምህንድስና ወይም ሶሻል ኢንጂነሪንግ ይላቸዋል። አሁን ሜትኒክ ሴኩሪቲ ሴንተርን ኤልሲ እርሱ ደግሞ የደህንነት ግንዛቤ ማጎልበቻ ስልጠና ኩባንያ ነው። ቢፎር ዋና የጠለፋ ኦፊሰር እና የአንድ አካል ባለቤት ነው። እንዲሁም በዚህ ፐሪየም ውስጥ ንቁ አማካሪ የቦርድ አባል የሞባይል ጣልቃ ገብነትን የመከላከል ስርዓትን የሚያዳብር ተቋም ነው።